አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እህቶቼ፣ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ? ያው ትናንትና ዛሬ ጠፍቻለሁ። ምንም አልተመቸኝም ነበረ፣ ቤትም አልነበርኩ። ሰዎቹ ሌላ ቦታ ወስደውኝ ሌላ ቦታ ነበር ያለሁት። ሳይመቸኝ ቀረ፣ አልሰራሁም ነበረ እና እንዴት ናችሁ? ደግዬ ናችሁ ወይ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። ዛሬ እንግዲህ ሐሙስ ነው። ሐሙስና የአረፋ ጾም በአንድ ተገናኝቷል። እንግዲህ ሁላችንም ጾመኛ እንደምንሆን ተስፋ አለኝ። ዱዓ እንደራረግ፣ ባላችን አሳምረን ዱዓ ያድርግን። መልካም የሐሙስ ውሎ ያድርግልን። እንግዲህ ያው አረፋና ኢድም ማነው አረፋና ጁማን በአንድ ሆኗል። አንድ ቀን እንግዲህ ጁማ የተከበረ ቀን ነው። የታመመ የሚሽርበት፣ የሞተ የሚማርበት፣ እያጣ የሚያገኝበት፣ የተጨነቀ የሚፈረጅበት ቀን ነው እና እንግዲህ በአረፋ ቀንም ዱዓ የተደረገ ነገር አይወርቅም። አረፋና ጁማ በአንድ ስለሆነ የዘንድሮ እንግዲህ ሁላችንም ኢባዳችን አሳምረን ዱዓ እንደራረግ። ከውፍ እየተባባለን ዱዓ እንደራረግ። አላህ ሀገራችንን ሰላም ይመልስልን ያ ረቢ፣ ያ አላህ ያ ረሂም። የሀገራችንን ሰላም መልሶ በሀገራችን እኛም ተመልሰን ቤተሰቦቻችን ጋር የምናሳልፍበት ጊዜ ይቅረብልን። እውነት ከቤተሰብ ተለይቶ ብዙ ጊዜያቶችን ማሳለፍ በጣም ከባድ ነው። እኔና ወይም እኔ መሰሎች ኢድን አረፋን ከቤተሰብ ተለይተን ታሳልፍን ቢያንስ አመታቶች እየተቆጠሩ ነው። አረፋ በመጣ ሰዓት፣ ኢድ በመጣ ሰዓት፣ በቃ የተለያየ ነገር በመጣ ሰዓት እናፍቃለሁ። የሌለ ነው የምናፍቀው፣ ወላሂ እናፍቃለሁ። ቤተሰቦች በጣም ይናፍቁኛል፣ ሀገሬም ይናፍቀኛል። ሀቂቃን ከሰው በላይ ሀገሬ በጣም ይናፍቀኛል። ያው አሁን ላይ እንኳን ሀገር አለን ለማለት እያስቸገረን ነው። ቢሆንም አላህ ሀገራችንን ሰላም ይመልሰውና እኛንም ሰላም አድርጎ አይጨምርም እንዴ ይከምሳ እኛንም ሰላም አድርጎ አላህ ለሀገራችን ያብቃን። የቤተሰብ ሰላም የሚብዛልን፣ እኛም ደህና ነው፣ እነሱም ደህና ሆኖ በኸይር እንገናኝ ኢንሻአላህ። እና የአረፋ ጾም ነው ዛሬ ሐሙስ። ሁላችንም በኢባዳ እንበርታ። ጁምዓን ዱዓ ስናደርግ እንዋል። ዱዓ እንደራረግ። ዱዓ እንደራረግ ሁላችንም እህቶችም ወንድሞችም አሁን እየተባባልን ዱዓ እንደራረግ። ሀገራችን ሰላም ይመልስልን። እውነት የሀገራችን ሰላም ይመለስ። ወላሂ የሀገር ሰላም ሲመለስ ነው ሁሉም እንትን ይላል። ግን የሀገር ሰላም መለስ መጀመሪያ ሀገራችን ሰላም መልሶ አላህ ሰላም ያድርገን። አላበዛባችሁ። እንግዲህ ዶክተር ሰኢድን አንድ ትምህርት ላሰማችሁና ዛሬ እንኳን ያው ጦም ስራውም ነው መሰለኝ ትንሽ ምራሴ ነው አድርጎኛል። አላበዛባችሁም ማለት ነው። ምን ቆይ መብራቱ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ስለ ፊት መጣመም ወይም ቤሊስ ፖልሲ ትንሽ ልበላችሁ ብዬ ነው። እንግዲህ ቤሊስ ፖልሲ የምንለው ድንገተኛ የሆነ በአንድ በኩል የሆነ የፊት ጡንቻዎች መዛል ወይም መድከም ነው። እንግዲህ ይህ የፊት ጡንቻዎች መዛል ወይም መድከም ወይም በአንድ በኩል የሆነ የፊት መጣመም የሚመጣው ፋሻያል ነርቭ የሚባለው እና የፊታችንን ጡንቻ የሚቆጣጠረው ነርቭ ብግነት ሲያጋጥመው ወይም ደግሞ እብጠት ሲያጋጥመው ነው። እንግዲህ ይሄ ምክንያቱ ምንድን ነው ከተባለ ምክንያቱ በውል አይታወቅም። ነገር ግን አንዳንድ የቫይራል ኢንፌክሽኖች ወይም ደግሞ የቫይረስ ኢንፌክሽኖች ይህንን ቤሊስ ፖልሲ ወይም ደግሞ የፊት መጣመም ያመጣሉ ተብሎ ይታሰባል። ለምሳሌ ሳይቶሜጋሎ ቫይረስ፣ ሄርፐስ ዞስተር፣ ሄርፐስ ሲምፕሌክስ የመሳሰሉ የቫይረስ ኢንፌክሽኖች በሚያጋጥሙበት ሰዓት ላይ ይህንን ፋሺያል ነርቭን ብግነት ስለሚያመጡ ወይም ደግሞ እብጠት ስለሚያመጡ ለዚህ ለቤሊስ ፖልሲ ወይም ደግሞ ለፊት መጣመም ምክንያት ናቸው ተብሎ ይታሰባል።
እንግዲህ አጋላጭ ምክንያቱ ምንድን ነው? ለዚህ ለፊት መጣመም ወይም ደግሞ ለቤሊስ ፖልሲ የሚያጋጥሙ አጋላጭ ምክንያቶች ምን ምን ናቸው ከተባለ አንደኛው አፐር ሬስፓራቶሪ ትራክት ኢንፌክሽን ወይም ደግሞ ከዚህ የላይኛው የመተንፈሻ አካሎቻችን ኢንፌክሽን ካለ፣ HIV ካለ፣ የደም ግፊት ካለ፣ እርግዝና፣ የስኳር በሽታ የመሳሰሉ እና በሽታ የመከላከል አቅምን የሚያዳክሙ ነገራቶች በሙሉ ለዚህ ለፊት መጣመም ወይም ለቤሊስ ፖልሲ አጋላጭ ምክንያቶች ናቸው ተብሎ ይታሰባል። እንግዲህ ምልክቶቹን ስናይ ፊታችን ይዝላል፣ አይናችንን መክደን ያቅተናል፣ በግንባራችን መኮሳተር ያቅተናል፣ ፈገግ ማለት ያቅታል። ይህንን ጉንጫችንን መንፋትና በአየር መሙላት ያቅተዋል ማለት ነው። እንግዲህ በዚህ ተጋላጭ የሆኑ ሰዎች እንግዲህ ፊቱ ወደ አንድ በኩል የወረደ ስለሚሆን ማለት ነው። እንግዲህ ለዚህ ለቤሊስ ፖልሲ ምን አይነት ምርመራ ይደረጋል ከተባለ የተለየ የሆነ ምርመራ አይደረግም። ነገር ግን በሽታ የመከላከል አቅሙን ያዳክመው ምንድን ነው የሚለውን ምርመራ ሊደረግ ይችላል። HIV ምርመራ፣ የስኳር ምርመራ፣ አንዳንድ የሲቲ ስካን እና MRIም ሊያስፈልግ ይችላል ማለት ነው። ህክምናው ምንድን ነው? እንግዲህ ለዚህ ለፊት መጣመም ወይም ቤሊስ ፖልሲ ህክምናው ዋናው ህክምና ልክ ይህንን ነገር ባስተዋላችሁበት ሰዓት ወዲያውኑ በፍጥነት ሐኪም ቤት መሄድ ነው። ምክንያቱም ሐኪሙ ጋር ተገናኝታችሁ መድኃኒት በጀመራችሁበት እና በሽታው በተነሳበት መካከል ያለው ጊዜ ቶሎ ለመዳንና ላለመዳን ወሳኝ ወይም ደግሞ ክሪቲካል ነገር ስለሆነ ማለት ነው። እንግዲህ ወደ ሐኪም ቤት ከሄዳችሁ በኋላ ሐኪሙ የተለየ ምርመራ ባያደርግም ከእናንተ ታሪክን ሰምቶ አካላዊ ምርመራ ካደረገ በኋላ ለጸረ ቫይራል መድኃኒቶች ሊሰጣችሁ ይችላል፣ ወይም አንቲቫይራል መድኃኒቶችን ሊሰጥ ይችላል። ኮርቲኮስትሮይዶችን ሊሰጥ ይችላል። አርቲፊሻል የእንባ ሊሰጣችሁ ይችላል። ምክንያቱም አይኑ ስለሚከፈት እና ደረቅ ነገር ስለሚያመጣ ማለት ነው። ፊዚዮቴራፒ፣ ዋናው ነገር ደግሞ ፊዚዮቴራፒ ነው ማለት ይህንን ማሸት፣ ማሳጅ ማድረግ፣ ማስቲካ በዚህ በኩል ማላመጥ እና የመሳሰሉትን ፊዚዮቴራፒዎች ማድረግ ተገቢ ነው ማለት ነው። ስለዚህ ፊዚዮቴራፒ ማድረግ፣ ሐኪሙ የሚሰጠውን ኮርቲኮስትሮይድ ወይም ደግሞ አንቲቫይራል መድኃኒቶችን በአግባብ መጠቀም ያስፈልጋል ማለት ነው። እንግዲህ ፕሮግረሱን ስናይ ወይም ደግሞ እንዴት ነው የሚድነው፣ ምን ያክሉ ይድናል የሚለውን ነገር ስንመለከት እንግዲህ በቀናት ውስጥ ሊድን ይችላል። ሳምንታትን፣ ወራትን ሊፈጅም ይችላል። አንዳንድ ሰዎች ላይ በጣም ውስን ሰዎች ላይ በቋሚነት ይሄ አንድ ፊታቸው ተጣሞ ሊቀር ይችላል ማለት ነው። እንግዲህ ጠንቁን ስናይ በአግባብ ማንታከመው ከሆነ ምን ምን አይነት ጠንቆችን ወይም ኮምፕሊኬሽኖችን ይዞ ይመጣል ከተባለ በቋሚነት ፊታቸው ተጣሞ የሚቀሩ ሰዎች ይኖራሉ። በጣም ውስን ቢሆኑም አብዛኛዎቹ በሳምንታት፣ በወራት ወይም ደግሞ በሆነ ጊዜ ውስጥ ሙሉ በሙሉ ስለሚድኑ ማለት ነው። አንዳንድ ሰዎች የአይን መድረቅ ያመጣል፣ አይናቸው ላይ ኢንፌክሽን ይመጣል። ከዛ በኋላ በቋሚነት አይን የመሰወር እድልም ሊያጋጥም ይችላል ማለት ነው። ስለዚህ የፊት መጣመም ባጋጠመ ጊዜ መጋኛ ሳይሆን በሕክምና መፍትሄ ያለው ህመም ስለሆነ ወዲያውኑ ይህን ነገር ከመኝታ ተነስታችሁ ሊሆን ይችላል፣ ከስራ ገብታችሁ ሊሆን ይችላል። ባያችሁት ጊዜ ወዲያውኑ ሐኪም ቤት በመሄድ እሱ የሚያመጣውን ጠንቅና ቋሚ የሆኑ ኮምፕሊኬሽኖችን መከላከል ይኖርብናል ማለት ነው። እሺ እንግዲህ ያው እንዳዳመጣችሁት ነው የድንገተኛ የፊት መጣመም ይሄን ይመስላል። ድንገት አንዳንድ ጊዜ እኮ ከዚህኛው ፊቴ በኩል ከበደኝ፣ እንደዚህ ሆንኩኝ እንላለን አይደል? እንደዚህ ሆንኩኝ፣ ከዚህኛው ፊቴ ከበደኝ፣ እንደዚህ ተጫነኝ፣ ወይም እንደዚህ የተጣመምኩ ይመስለኛል ምናምን የምንል ብዙ ሰዎች አለን። አንዳንዴ ከእንቅልፋችን ስንነሳ፣ አንዳንዴ ደግሞ ዝም ብሎ በቃ ድንገት የሚከብደን ነገር አለ። በዛን ሰዓት ወይ የደም ግፊት ይኖርብናል፣ ወይ የስኳር ህመም ይኖርብናል፣ ወይ ሌላም እንደሱ ተጨማሪ ህመም ይኖርብናል። የዛን ሰዓት ያው ቶሎ ብለን ወደ ሕክምና ብንሄድና ራሳችንን ቼክ ብናደርግ የተሻለ ይመስለኛል። ያው ትምህርቱን እንግዲህ እናንተ እንደሰማችሁት ነው የሚሰማሁት፣ ከእናንተ የተለየ አልሰማሁም። ያው እንደናንተ ሆኖ ራሳችንን እንጠብቅ። አላህ ደግሞ በዛ ላይ አላህ ሰላማችን ያብዛልን። እኛ ስደት ላይ ያለን እህቶች ወንድሞች ርዝቃችን ፍለጋ ነው የወጣ ነው። ርዝቃችን አላህ አብዝቶ እህቶቻችንንም ወንድሞቻችንን ጠብቁን፣ በሰላም ለሀገራችን ያብቃን። ሁላችንም ያው ደግሞ ብዙ አጋጣሚ ራሳችንን መጠበቅ አለብን፣ መጠንቀቅ አለብን። ማንኛቸውም በሽታ በተከሰተ ሰዓት ነገ ይሻለኛል፣ ዛሬ ይሻለኛል እያለን ዝም ብለን ተዛሬ ተነገ እያለን ጊዜ እያቃጠለን ሰውነታችንን ራሳችን እንዳንጎዳ ቼክ መደረግ አለብን። አዎ በእርግጥ አብዛኛዎች ወንድሞቻችን በገጠር በጣም በገጠር አካባቢ የሚኖሩ ይሄን ነገር እንዴት ብለን ነው ቼክ የምናደርገው ምናምን ልትሉ ትችላላችሁ። ቢሆንም ህመም ስር ተሰደደ በኋላ ብዙ ወጪ ያስወጣል፣ ብዙ መከራ ያሳያል። ግን ስር ሳይሰድ ከሆነ ነገ ህመሙ ስር ሰዶ በጥፍ የምትከፍሉትን ገንዘብ ከማውጣት
የምሻወር ክፍል አድርጋችሁ መታችሁ ቼክ ብትደረጉ ህመሙ ስር ሳልሰደደ ጤናን ማወቅ ቀላል አይደለም። እንግዲህ በዛ ላይ ደግሞ አላህ ይጠብቃችሁ። እውነት አላህ ይጠብቃችሁ፣ አላህ ይጠብቀን። አላህ ሰላማችን ያብዛልን። አላብዛባችሁ። ዛሬ ትንሽ ራሴን አሞኛል ወላሂ፣ ስራውም እንቅልፉም ሁሉ ነው መሰል ራሴን አሞኛል። አላበዛባችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ በቀጣይ ቪዲዮ እንገናኝ።